ታሪክ ያለ ፍቃሪ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል። በቃሽ። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው ያደረኳችሁ? ንገሩኝ። አልሄድም። ቆይ ምሩ ንገሪኝ እስኪ። ምሩ ንገሪኝ። ቆይ እኔ ከአንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል እኔን ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ከአንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ። ለምን ምሩ? ለምን? ሰላም ጤና ይስጥልኝ። እንዴት ናችሁ የዞማነሽ ዩቲዩብ ተከታታዮች? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ውድ ተከታታዮች እንግዲህ ጥናት ክፍል 42 43 ይዘን መጥተናል፣ ወይም 46 ማለት ነው። አብረን ምን ቆይ ይሆናል። ሰብስክራይብ እያደረጋችሁ አብራችሁ ቆዩ። እንግዲህ ሚሩ ኪችን ትሄድና ምን እያደረግሽ ነው? ድስቶች በዙ፣ ወጦች በዙ ትላታለች። እንግዳ ይመጣሉ፣ እናቴ ይመጣሉ አልገባኝም እንጂ እንደው ወረኛ አትበይኝ እንጂ ቀለበት ምናምን ሲል ሰምቻለሁ። ስለምን ቀለበት ነው የሚያወራው? አላውቅም። ከቤቴ ጋር ሊጋቡ መሰለኝ። አልሰማሽም? ጆሮሽ ቃሽቶ ይሆናል። ኧረ ልጅን ያንሰኝ። ልጅህን የእህቴ ልጅ አለና እንደ ልጅ ስለማየው ነው። አሁን በዚህ እድሜ ልጅ ቢኖረኝ ኖሮ ምንኛ ታደርኩ ነበር። ግን ምን ዋጋ አለው? የሰው ቤት እድሜንም ጉልበቴንም አልበዛም? ግን እንደዛ አይመስለኝም። በተፈጥሮ ራሱ ስንወልድ የሚቀየር ማንነት አለን። እናንቺ ወልደሻን እያልሽ ነው? አይ ከማየው ከሁኔታው አንድ አፍሽ ያርቅልኛ። አንቺ ብቻ ቅድብ ይኖርሽ እንጂ ሁሉ ነገር ይሆንሽ። ገንዘብ ስናሳድድ እድሜያችን ትቶን ይሄዳል። እኛ ደግሞ በልጅ ጦት እንሰቃያለን። እኔም የዚህ ገበስ ቀማሽ እንዳልሆን እፈራለሁ። ግን እኔም በምን አምናለሁ መሰላልሽ? ልጄ ከኔ የተሻለ ህይወት እንዲኖር እመኛለሁ። ልጅ በድሎ ያድጋል ምናምን የሚለውን ነገር አላምንበትም። እንዴት ማለት? ማለትማ እኔ ፈልጌ ያጣሁትን ነገር ልጅ ፈልጎ ሊያጣ የለበትም። በተወሰነ መልኩ በአንቺ ሀሳብ እስማማለሁ። ልክ ነሽ። ግን ምንም ሳይኖር እንደ ንጉስ የሚያሳድጉ ሰዎች አሉ አይደል እንዴ? የሁሉም ሰው እድል አንድ ነው ማለት አይደለም። ሊኖር ይችላል። ሳናቅ ለማንኛውም ክርክር ውስጥ ገባን። አንዳንዴ መወያየቱ አይከፋም ብሎ ዛሬ ካለ ወትር አንዳንዴ ዝም ብሎ ደስታ ተሰምቶሽ እንደዛ ካልተሰማሽ ደስ ብሎኛል። ለማንኛውም እዚህ ከመጣሽ ቀስቀሽኝ ብላቴ ታትሄዳለች። ነገ ሁሉም ነገር ያበቃለታል። እጨርሳለሁ ትላለች። ለማንኛውም እንግዲህ ቀለበቱ የማን የሚሆን ይመስላችኋል? የማን? እኔ ግን ጠርጥሬ ነበረ። እንግዲህ ጥናት ሰክራ እየቀባጠረች ነው። እዚህ ጋር ጥናት እንግዲህ ሰክራ መጠጥ ግን አንዳንዴ ማለት ነው ስትበሳጩ ለካስ መጠጥ እንትን ይላል። መጠጥ ያስረሳን እንዴ? ግን እኮ አቤት ስትናደድ እኮ እርኩስ መንፈስ ወዳልሆነ ቦታ ነው ይዟችሁ የሚሄድና አንዳንዴ ግን ከዚህ ድራማ ላይ ትምህርት የወሰድኩት ማለት ነው ስትናደዱ የሆነ ችግር ሲመጣባችሁ ወደ መጠጥ ሳይሆን ወደ ቤተ ክርስቲያን ሄዳችሁ ብታለቅሱ ፈጣሪ ጋር ስሜታችሁን ሄዳችሁ ብታወሩ ቅልል ሌላችሁን ማለት ነውና መጠጥ ግን አሁን ለጊዜው ሊያስረሳ ይችላል። ግን ሲያደር ብዙ ጸጸት ነው ጥሎባቸው መሄደውና ቁጭ በይ ስወድሽ እያለ ያባብላታን። በእኔ ማለት አሳፈርኩህ እንዴ? እንደዛ አይደለም ጽናት። ሰክረሻንና ብዙ ነገር እያወራሽ ነው። ስለ ሰከርኩኝ የጓደኛህን ጉድህን ሰሙት አይደል እንዴ? እንደዛ አይደለም። ግን በመጠጥ ኃይል ተገፋፍተሽ ነው እየተናደደሽ ያለው። እሱም እኮ በመጠጥ ተገፋፍቶ ነው ህይወቴን ያበላሸው። ግድ የለሽም እሺ በይና እንሂድ። ፍቅር እያልኩትን ህይወቴን የነጠቀኝ ደግሼ ልድረው ነው ወደ ቤት መሄደው እና ታዲያ ጽናት እኔም እኮ ጨነቀኝ። ላርክ መሄድ ከፈለክ ሂድ፣ እኔን ግን ተወይ ብላ አንቺን እዚህ ጥዬሽ እንዴት ሄዳለሁ? እንኳን አንተ
ኪራስ ሊተወኝ አይደል እንዴ? ኡፍ ኪራ ደወለ። ምን ፈላክ ይለዋል። እሺ ጽናት አዎ ከኔ ጋር ነች። ይኸውልህ እንደምትቆረቆርላት አታስመስል። እኔ ጋር ናት አልኩህ አይደል እንዴ ብሎ ጥርቅም ኪራ ነው እንዳትመጣ እዛው ያዛት አለክ። እንደዛ ሳይሆን እያሰበልሽ ነው። እንደውም በጣም ተጨንቆልሻል። ኧረ እባክህ አትዋሽ ናሆሜ። እሺ አሁን ተነሽና እንሂድ። እኔ አልሄድም ኡፍ ይላሉ። ቆይ ምን ማድረጋችሁ? ሙሽራዬ መጣ። እሺ ወደ ቤት። ለምን የመጀመሪያ ጊዜ ልታረገኝ ነው? እንዴት እንደዚህ ስትሆን ታጠጣታለህ? እባክህ ዝም በል። እሱ እኮ መጠጥ ነው ያጠጣኝ። ያንተ ምስት መርዛ ጠጥታ አይደል እንዴ? ቆይ አንቺስ እንዴት እንደዚህ ጨርቅ ስትሆኝ እንዴት ትጠጫለሽ? ልቤን እያደማው ልቤን እንደምታስብልኝ አታስመስል ኪራ። ሂድ በቃ። ለዘራይ ነጋት አይደለሽ። ምን ማለት ነው? አንተ ምስትህን አቅፍተኛ። እኔ ግን ከዛ ሲሆሉ ቤት ውስጥ መሄድ አልፈልግም። ጥናት ተነሽ፣ ደሜን አታፊው። እንዲሁም ጠጣህበትና እየፈላውን ደምህ ይቅስቅስ። እባክህ እባክህ፣ እንደዚህ አይነት ውስጥ ከተተዚህ በላይ ምን ትሆናለህ? እና ጥናት ጠጥታ እንደማታውቅ ታውቃለህ። እናንተ አስጨመርካታ። ህይወቷን መስቀልቀል ካረግ በኋላ እንደምታስብ ሁላ አታትልም። አሁን በቃ ሄድልን። አዎ ሄድልን። ለቤቴ ቀለበት ልታደርግላት ሆነ ሰምቻለሁ። እና አሁን ስለማታውቀው ነገር አታውራ ይለዋል። ሌላ ሰው የሆነ የነገረኝ አላምንም ነበር፣ ግን ጽናት ናት የነገረች። እሷ ነግሬ ደግሞ አለማመን አልችልም። ካንተ ጋር በኋላ እናወራለን ብሎ ይለዋል። እና እንግዲህ ይሄን ይመስላል ማለት ነው። እሺ ለማንኛውም ጽናት እኔ አልሄድም እምብዬው እያለች ወንበሩን ጠብቅ አርጋ ያዘችው ማለት ነው። የእውነት በጣም ነው የሚገርመው። እሱም በኋላ አወራሃለሁ በቃ እንውጣ እምብዬው ብላ ቀስ ብሎ ከዛ እንግዲህ ምስጢሩን እዚህ ጋር እያወራ ነው እየተቋረጠው ማለት ነው። በጣም ነው የሚገርመው የእውነት ለማናገር። እንዴት ነሽ? ሁሉ ነገር ተስተካከለ ብሎ ይላታል ኪራ። አይዞሽ በቃ ሁሉ ነገር ጥሩ ይሆናል። እሺ ግን እኮ ጽናት እንደተኛች ናት። በቃ ተተኛት፣ እኔ ራሴ ቀሰቀሳታለሁ ብሎ ይላታል። እዛ ይሄዳል። ከዛ ጽናት ጋር ክፍል ይሄዳል። አልጋው ላይ አስተኛት። አቤት እሺ እንግዲህ ቁጭልና አጀሬ ሊቀሰቀሳት ነው ማለት ነው። ጽናት እያለ እየቀሰቀሳት ነው። አቤት እንዴት እንደሚወዳት ግን በጣም እኮ ነው የሚወዳት። በጣም አቤት ፍቅር ማለት እንደዚህ ነው። ከነዚህ ፍቅር እንማር። ፍቅር ማለት መስዋዕትነት ያስከፍላል። እና ምን ነው ማታ መጥቼ ፕሮግራም ማበላሸው? አረ ምንም የተበላሸ ነገር የለም። አንደኛ ነገር ፕሮግራሙ ዛሬ ነው። እናም በጥሩ ሁኔታ እየሄደ ነው። እና ምን ነው ሳላግዝ ታዲያ? ችግር የለውም። ከኔ ይልቅ አንድነትን ብታገዣት ጥሩ ነው። እሺ ቆይ ግን ከልብ ነው እንደዚህ የሆነ ያለው? አዎ ይላታል። እሺ ለምን? ምንም ነው ወደ ኋላ ማመለስ አያስፈልግም ነው። እሺ መልካም ብላ ተነስታ እየሄደች ነው ማለት ነው። አቤት ግን አንዳንዴ ሚስጥራችሁን ድብቅ ማለት በጣም ጥሩ ነው። ምክንያቱም በዚህ ሰዓት ሁሉ ነገር እንደዚህ ባይሆን ጥሩ ነበር ብሎ እያለ እያሰበ ነው ማለት ነው። በነገሬ ላይ አንዳንዴ ሚስጥራችን እያዝ ማድረግ በጣም መልካም ነው። ሚስጥራችን ከሄደ በጣም አጭሪው እንዴት እየሄደልህ ነው? ጥሩ ነው። ሁሉም ነገር በአሪፍ ነገር እየሄደ ነው። መቼም በዚህ ነገር አንተ ብቻ ነው ደስተኛ የምትሆነው። እናንተ አትቀበሉት በፍጹም።
እኔ የጽናትን እንደዚህ መሆን አልቀበልም። ግን ምንም ቢሆን የደስታዬ ቀን ነው። ሰርግ ምናምን ነው እኮ ያስመስለው። ቀለበት ምን እኮ ነው? ምን ነው እንደውም አነሰ ትቀልዳለህ እንዳሰብ ማለት ነው። የፊኛውን ቀኝ ለምን ጦር አናረገውም? ለሽ ጠቋራ አይቢኒ ስነ ስርዓት ዋ ኤሮስ ማድረግ ጀመርሽልኝ እያሉ ዋ በስነ ስርዓት ምሽቴ ጋር ወረድ እያለ ይላት። አንተ ሰውዬ ምንድን ነው የምትጎፋጠጠው? በቃ ሰዎችን የሴቶችን ላገዛቸው ብላ ሄደች ነበር። እሺ ጀግና ቀለበት ታደርግልኝ እያለ እየፎገረበት ነው። አሁን ምንም ነገር እንዳትጨነቂ፣ ሁሉም ነገር ተስተካክሏል። ግን ኪራ ግን ምን እንደምልህ አላቅም። ምንም ማለት አይደለም። አንቺ ስለተባበረ ፈቃደኛ ስለሆነች ነው እንጂ አንቺ ባትስማሚ ነበር ሁለታችንም አንጠቅም ነበር። አንዳንዴ በችኮላ ስህተት እንሰራለን። ግን ፈጣሪ ማስተዋይ ልብ ከሰጠን ቆም ብለን ካሰበን ልክ ነሽ። እኔም ቆም በማሰብ ነው ቤቴን ያገኘኋት ብሎ ይላል። ደግሞ ያላንቺ ረዳትነት እውነቱን ላይ መድረስ አልችልም ነበር። አንተ አስተዋይ ስለሆንክ ነው እንጂ ምንም የጎደለ ነገር የለም አይደል? አረ በፍጹም። ግን ያው ደጋሽ ቀልቤለ በጣም ብዙ ምግብ ነው የሰራሁት። በቃ በይ አንቺ ተዘጋጃጃች። አረ ተዘግቼ የለው በአየር መንገድ ስታስተርት ግን እኮ ልብሴ ንጹህ ነው። ባይሆን ችንሻስ ቀየሪያት። መልካም እሺ ተማመንብሻለሁ ብሎ ይላል። እሺ አቤት ግን ጥሩ ነው ማለት እንደዚህ ቃላትን እንደዚህ በጠባይ ማናገር ማለት ነው። ኡፍ ትላለች። አምላኬ ሆይ ተመስገን፣ ላንተ ምን ይሳናሃል? ጨረስኩ። ከዚህ በኋላ ከልጄ ጋር ማንም የሚያውቀኝ ቦታ ይሆን ሰላም ብቻ ነው የምኖረው። ኡፍ ልጄን ናሽ ነው ጽናት የት ነበርሽ? ደረጃው ጋር ነበርኩ። አንቺ ግን ከደስታሽ የተነሳ ልታይኝ አልቻልሽም። እትዬና ኪራ እኮ አንድ ላይ ስለሆኑ እነሱ ስላንቺ እንደዚህ የተደሰቱ። ቅን ልቦና ሲኖርሽ እኮ በሰው ደስታ ተደሳ። ቅን ልቦና ሲኖርሽ ውሻ ይወድሻል። ቅን ልቦና ሲኖርሽ የሰው ነገር የራስሽ ይመስልሻል። ቅን ልቦና ሲኖርሽ የሰው ደስታ ያስደስትሻል ብላ ተፎግራታለች። ግን ቅን ልቦናሽን እሱም ይገዛ አይደለም ከፈጣሪ ጋር ነው። ብዙ አትደሳሰች። ቅንና ልብ ሲኖርሽ ሁሉም ነገር ሊያስቆስብሽ ይኖርሽ። እሺ መጣ አጀሬው። ምን እየሰራችሁ ነው? መልካምነቷን እንዳይነጥቋት እንዳያቆሽሹባት እየነገርኳት ነው። እንደዛ ከሆነ እኔ ያላቋርጣችሁ። አረ ምን እንሰራለን? አይም ስራ ላይ ብሄድ ነው የሚሻለኝ ብላ ትታት ትሄዳለች። የሆነ ነገርማ አለ ብላ ትላለች። ወይ ጉድ ወይ ጉድ ወይ ጉድ! እናንተ ምን ይሻላል? ጉድ እኮ ነው ጉድ። አሁን እነዚህን አበባዎችን እንዳለ ላፈናዳዳቸው ደግሞ ምን ለውጣለሁ ብላ ትላለች። እንዴት ዋላችሁ? ሰኔ እንዴት መጣሽ? ኪራ ደውሎልኝ ምን ነው ፕሮፖዝ ለማድረግ ጥሩን ባልነፋው ላይ ላንቺ ቀለበት ሊያደርግልሽ ነው እንዴ? ሰኒ ደግሞ አቀለችብኛ። ኦ መቼም የዛች ቤት ፍቅር ያገረሸበታል። አንቺ ደግሞ የባስ ልቤን አትስበሪው። ኦፍ ነገሮች እንደዚህ ባይሆኑ ደስ ይለኝ ነበር። ተመልሼ ከአንቺ ቤት ልመጣ ነው። ላንቺ እኮ ሁሌም ቤቴ ክፍት ነው ብላ ታቅፋታለች። አሁን ላይ
የእሱን ጥያቄ ደህና ነሽ ግን አሁን ላይ እሱን ጥያቄ አብዝቼ እየፈራሁት ነው አላቅም ብላ ተነስታ ትሄዳለች። እሺ አጀሬትዬ እንግዲህ ቁጭ ብለዋን ደረጃ ላይ ቁጭ ብላለች። እንግዲህ እዚህ ጋር እያፋጠጠቻት ነው እና አባቷ ጋር ሄሎ አባቴ ደህና ነህ አይደል? ተሰምቷት ማለት ነው። እኔ ደህና ነኝ፣ ናፍቀኸኛል። አረ ምንም አባቴ ትንሽ ከፍቶኝ ነው ብለም ትላለች። አባ ማንም የላትም ብለው እኮ በሰው ሀገር። አረ እነማንም ብላ ሀሳቧን ቀየረችው። ትምህርት ቤት አስፈቅጄም ቢሆን እመጣለሁ። ምን ነው አገሬ ስወጣ አገሬን በሰበረው ኑሮ ብላ ትለዋለች በብዙ። አረ እንደዛ አይደለም ትንሽ ከፍቶኝ ነው፣ ናፍቀኸኝ ብን እመጣለሁ በቃ። እሺ አባቴ ስረጋጋ ልደውልልክ። እሺ ትለዋለች ማለት ነው። አይዞሽ እንግዲህ አቤት እዚህ ጋር ወይ ቤቴ ግን በጣም አታሳዝንም? እርር ብላ ስታለቅስ እርር እውነት ግን ቤቴ የማያሳዝን ነገር አላት፣ ግን ክፋቷ በጣም የሚያስጠላው ታውቂያለሽ ብላ አንቺን የመረጠ ሰዓት ብዙን ብቻ ነበረ ከቤቴ ወደ ቤት ልሄድ፣ ግን እንዳንቺ አይነት ታታሪ ሰራተኛ ስላገኘሁ ደስ ብሎኛል። በጭራሽ መቼም የደሃ ቅንጡ አሉ ብላ ታበሽቀታል። ለማንኛውም ጽናት መልካም የማልቀስ ጊዜ የራሷን ምስኪን የራሷን ልቅሶ ለሷ ነግራት ሄደች። አቤት አቤት ቤት ግን እንደው መቼ ነው የምትሸሻየው? የእውነት ጭ ብለው እንግዲህ እየጠበቁት ነው። እሺ እንግዲህ ሁላችንም እዚህ ዛሬ ፍቅሬን የመለስኩበት ቀን ነው። ቁጭ በይ ጽናት ተነስታ ስትሄድ ማለት ነው። ከዛ አንድነት የምትነግረን ነገር አለ ብሎ ቆጭ፣ እሱን እንስማት። እንዴት ዋላችሁ? ዛሬ በጣም ደስ ብሎኛል። ልጄን ያገኘሁበት ቀን ነው። ድሮ ልጅም እንዳለች ጣጥሬ ነበር። እኔ ማለት የኔ ቢጤ የነበርኩ ስልጅ ልጄን ለማሳደግ ስል የሰው ፊት የገረፈኝ ከርታታ የኔ ቢጤ ሴት ነበርኩ። ቆይ አሁን ስለዚህ ነገር ማውራቱ ለምን አስፈለገ? አይ ምንም። አይ ታሪኮን ስትነግረ ገረመኝና ማን እንዳይነጥቀሽ ነው። አይዞሽ እሱም ስላልተሳካልሽን እንጂ በጣም ለፍተሽ ነበር። እስቲ ዝም በሉ፣ የሱን ታሪክ እስቲ በቃ ዝም በሉ። እሺ አንድነት ስሜ አንድነት ሳይሆን ማስረሻ ነው። አይሽ ሰኒ ብዬሽ ነበር። እሱ አሁን ምን ያደርጋል? ኪራ ወይ ይሄን ነገር ታሪክ ሌላ ጊዜ እንስማ። ምን ነው ካንቺ ጋር የሚያገናኘው ነገር አለ ማለት? ማን ብላ ተርበተበተች አለች፣ ተንቀጠቀጠች። ስሜ ቤቴ ስለምታውቀው ነው። ምን እያልሽ ነው? እንደኔ ስራ ቢሆንማ ከእናንተ በፊት መቆም አልበነ እንደ በደሌ በስባት ቢሆን እስር ቤት ነበር መገኘት የነበረብኝ። አንቺ ውሻልሽ አፍሽን ዝጊና ስቤት ውጭ ትላታለች። ቤቲ ግን እውነቱ ሲታወቅብሽ እንኳን ትንሽ። ማንኛውም በዛሬ ቪዲዮ እዚህ ላይ አብቅተናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ባይ ባይ።